ኦኬ ሁላችሁም እንኳን ደህና መጣችሁ። እሺ አንድ ያስጀምረው። ኦኬ እሺ ዛሬ የምንመለከተው ያው ተከታታይ የሆነውን ትምህርታችን ነው። ምንድነው የእስልምና የአምላክ እሳቤ ይዞት የመጣው እሱን በተከታታይ እያየን ነው ማለት ነው። ከትላንቱም የቀጠለ ይሆናል ማለት ነው። ዛሬ የምንመለከተው ምንድነው ሙስሊሞች ወይም ደግሞ በእስልምና ያለው የአምላክ እሳቤ ሙሐመድ ይዞት የመጣው አላህ ብሎ ያስተዋወቃቸው አምላክ ማለት ነው። ሉክ የሙስሊሞች አላህ ስለሱ ነው የምናወራው። ቤዚካሊ ሙስሊሞች የሚያመልኩት አምላክ ምን አይነት ነው የሚለውን ደጋግመን እንደነገርናችሁ አንደኛ በቦታ የተገደበ ነው። ሁለተኛ በክፍለ አካላት የተገለጸ አካል እንዳለው ሙስሊሞች ያምናሉ። በተለይ ደግሞ የዋሃብያው የእስልምና ክንፍ ማለት ነው። እነዚህ በአካላት የተገለጸ አምላክ ነው ማለት ነው፣ በቦታ የተገደበ። እነዚህ አካላቶቹ ደግሞ በአንድ ቦታ ያለ በቦታ የተገደበ ማለት ነው። ስለዚህ ይህ በቦታ የተገደበ አላህ ክፍለ አካላት ያሉት አላህ ውስጡ ክፍተት ነው ወይስ ደግሞ ድፍን ነው የሚለውን ዛሬ እንመለከታለን። ውስጡ ክፍተት አለው ወይስ ደግሞ ድፍን ነው? ማለትም ሉክ አላህ የሚታይ ነው፣ መታየት የሚችል አካል ነው። ሁለተኛ ደግሞ ስፔስ ኦኮፓይ የሚያደርግ አካል ነው። ስለዚህ ይሄ በቦታ የተገደበ ከሆነ ስፔስን ኦኮፓይ ማድረግ የሚችል ከሆነ የሚታይ ከሆነ ይሄ ምንድነው ማለት ነው? ወይ ያለው አካል ክፍተት ነው ወይም ደግሞ ጠጣር ድፍን ነው ማለት ነው። አይ ሌላ ሶስተኛ ኦፕሽን አለ የምትሉ ከሆነ ሙስሊሞች እሱን ታስረዱናላችሁ ማለት ነው። ስለዚህ አላህ ይሄን በያዘው አካል ባለው አካል ማለት ነው ውስጡ ድፍን ነው ወይስ ጠጣር ነው? ይሄንንስ በተመለከተ የእስልምና ሊቃውንቶች ምን ማብራሪያ ይሰጣሉ፣ ምን ኢንተርፕሬቴሽን ይሰጣሉ የሚለውን እናያለን ማለት ነው። ያ እንግዲህ ሙስሊሞች ዛሬ ስለ አምላካችሁ ስለምትጠየቁ ትመልሳላችሁ ብለን ተስፋ እናደርጋለን። አይኖ እስካሁን ደጋግመን እንዳየነው ሙስሊሞች ስለ አላህ ሲጠየቁ የሚያውቋት አንዲት ቃል ነች። እሷ ምንድነች? አላህ አይወልድም አይወለድም፣ ለእሱ አምሳያ ቢጤ የለውም የምትለዋን ብቻ ይሄንን ደጋግመው ይናገራሉ። ይሄ ራሱ በራሱ የሚናገሩት ችግር ያለበት ነው። ምክንያቱም አላህን ከገለጹበት አንጻር ማለት ነው። እስካሁን እንደነገርናችሁ አላህ በቦታ የተገደበ ነው፣ በክፍለ አካላት የተገለጸ ነው። ቦታን ስፔስን ኦኮፓይ ማድረግ የሚችል ነው። ስፔስን ኦኮፓይ ማድረግ የሚችል ከሆነ ቦታ መያዝ የሚችል ከሆነ ደግሞ ያ ነገር ቁስ ነው ማለት ነው። ይህ ቁስ ጠጣር ነው ወይስ ድፍን ነው ወይስ ክፍተት አለው? ይሄንን እንመለከታለን። በአረብኛው ሰመድ ብለው ለአላህ የሚሰጡት አንድ ባህሪ አለ። ሰመድ ብለው የሚናገሩለት አንድ ባህሪ አለ። ያንን መሰረት በማድረግ ነው የምንነጋገረው ማለት ነው። ሰመድ የሚለው እጅግ በጣም በርካታ የእስልምና ሊቃውንቶች ይህንን ቃል በተመለከተ በጣም ብዙ ትንታኔዎችን ሰጥተዋል። ነገር ግን ቀደም ወዳለው ወደ ሙሐመድ ጊዜ በሚደርሰው የሙስሊም ሊቃውንቶች ትንታኔ መሰረት ሰመድ የሚለው ቃል ምንን ያመለክታል የሚለውን ከዛሬው ርዕሳችን ጋር ተያያዥ ስለሆነ እናየዋለን ማለት ነው። ሜይ ቢ ሙስሊሞች ከዚህ ሰዓት ጀምራችሁ መግባት ትችላላችሁ። ይሄን ነው የምናየው። እናመሰግናለን። እንግዲህ አላህ የሚባለው አካል ምንድን ነው? እሱ ድፍን ነው ወይንስ ቀዳዳ አለው የሚሉትን መሰረት አድርገን እንነጋገራለን ማለት ነው። ያለ አካላቶች ድፍን ናቸው፣ ከዚህ በፊት የተነጣጠሉ የሆኑ የተያያዙ የሆኑ አናቅም ነበር መልሱ። ኢቨን ኢች የተነጣጠለም ሆነ የተያያዘ ያ አካል አላህ ተብይ የሚባለው ማለት ነው ድፍን ነው፣ እጁ ድፍን ነው ወይንስ ክፍተት ያለው ነው? ክፍተት ካለው ደግሞ ያ ክፍተቱ ራሱ ፍጡር ነው ወይንስ እንደ እጁ ከፍጥረት በፊት ኤግዚስት ያደረገ ክፍተት ነው? ፍጡር ከሆነ ደግሞ ያ ክፍተቱ ከመኖሩ በፊት እጁ አልነበረም ማለት ነው ወይ? ይሄ ደግሞ ምን ያመጣል? አላህ የሚባለው አካል እጅ የሚባል አካል ሰርቶ ወይንም ፈጥሮ ለሱ መስሪያነት ተጠቅሞበታል ማለት ነው። የሆነ እጅ አልነበረውም፣ እጅን ፈጠረ ማለት ነው።
ልብ በሉ። ግራ ቀኝ ያለው ላይ ፊት ኋላ ካለው በተመሳሳይ የሚታይ ከሆነ የሚሄድ የሚመጣ ከሆነ ያ አካል ሲመጣ ብናገኘው ፊቱ መንገዱ ላይ ብንቆም ይጋጨናል። እንደ መኪና የሚጋጨን ከሆነ የሚገጨን ከሆነ ጠጣር ነው ማለት ነው። ድፍን ነው ማለት ነው። ድፍን ነው። ይሄ ደግሞ እንደዛ ከሆነ ቦዲ ነው ማለት ነው። ቦዲ አለው የሆነ ቦታ የሚይዝ ነው። ይሄ አካል ደግሞ ፍጡር ነው። የፍጡር ባህሪ ስለሆነ ይሄ ማለት ነው። የፍጡር ባህሪ ነው። ምክንያቱም በስፔስ ውስጥ ስፔስ ፈልጎ ሲመጣ ለምሳሌ በቂያማ ቀን በደመና ይመጣል። በደመና ሲመጣ ፊቱ ብንቆም ይገጨናል። ማለትም ሊጋጭ ይችላሉ የአካሉ ያ የሚታይ ስለሆነ የምታምኑት እናንተ ይታያል ተብሎ ስለሆነ ያ የሚታየው ነገር እሱም በዚህ አይቼ ከኋላ ያለውን ፍጡር ነው ማየው ወይንስ ይሄንኛውን እንዲህ ሳየው ፊቱን ከኋላ ማየት አልችልም? እኔን አሁን እንዲህ ስታዩ ከኋላዬን ሰንጥቃችሁ ማየት እንደማትችሉት አላህንም ማየት አትችሉም። ሰንጥቃችሁ ከኋላ ያለውን ማየት የምትችሉ ከሆነ ቀዳዳ አለው ማለት ነው፣ ሆል አለው። ማየት ማትችሉ ከሆነ ደግሞ ኮንክሪት ነው ማለት ነው። ሲልድ የሆነ ነገር ነው። የተመረገ የተደፈነ ነው ማለት ነው። የተደፈነ የተመረገ ከሆነ ደግሞ እሱ ቦታ የሚፈልግ ነውና የሚታይ እንደመሆኑ የሆነን ነገር የሚጋርድ ነውና የሆነ ቦታም ደግሞ እሱ ሊጋረድ የሚችል ነውና ይሄ ፍጡር ባህሪ ነው። የፍጡር ባህሪ ነው። ልክ እንደ ሐውልት ጠጣር ድፍን ከሆነ ማለት ነው የሚታይ ግራ ቀኝ ያለው በቦታ በእንትን ውስጥ ሊካበብ የሚችል ስለሆነ በደመና ውስጥ ስለሚመጣ ይህ አካል ፍጡር ይሆናል ማለት ነው። ስለዚህ ፍጡር ለምን ታመልካላችሁ ውዶቼ? ፍጡር ለምን ታመልካላችሁ ይሆናል ማለት ነው ጥያቄያችን። ፍጡር እያመለካችሁ ገነትን እንዳጠብቁት እንዳናፍቁትም ገሃነም ነው የምገቡት። ይህ አካል ሊትራሊ የፍጡር ባህሪን ፕሮሰስ አድርጓል። የፍጡርን አካል ገንዘብ አድርጓል። የምታመልኩት አካል ፍጡር ነው። ባህሪያቶቹ የፍጡር ባህሪያትን ፕሮሰስ ያደረገ ስለሆነ የያዘ ስለሆነ አንድ አምላክ ተመለስ። ለምን የምታመልኩት ይሄንን አካል? እንዴ መጽሐፍ ቅዱስ እኮ ቼክ እያደረኩ ስለሆነ በአፕ ነው ቼክ ማለት ለዛ ነው። አፕ ላይ ገብቼ መጽሐፍ ቅዱስ ቼክ እያደረኩ ስለሆነ አንዴ መጽሐፍ ቅዱሱ ላይ አላ ቀኝና ግራ ፊትና ኋላ ከዛ ደግሞ ይታያል የሚላለው ስለ አላ የለም። ኦኬ። ስለዚህ አሁን የምታመልከው አካል በቂያማ ቀን ይመጣል አይደለ? ና ተመለስ። አምላክ ይመጣል። በቂያማ ቀን የሚመጣውን አካል ታየዋለህ አይደለ? በደመና ጥላ ውስጥ ስለሚሆን አላይም። እኔ እንደዛ ነው የተማርኩት። በደመና ጥላ ውስጥ የሚመጣው ነው ውስጥ በደመና ጥላ ውስጥ ሲመጣ ነው። ከዛ በኋላ ደግሞ ታየዋለህ። በገነት ውስጥ ሆነ ታየዋለህ አይደለ? በገነት ውስጥ ግን እንትን ይላል። የቂያማ ቀን ታዩታላችሁ ይላል። ታየዋለህ። የቂያማ ቀንም ዳት ማተር ኤኒዌይስ ብቻ በገነት ታየዋለህ አይደል? ልዩነት አለው በቂያማ ቀን ማየትህ እና በደመና ቀን ገነት ላይ ማየትህ። ያ ነፍስና ስጋ ስለሚለያዩ የቂያማ ቀን ግን ስለምንነሳ ቂያማ ቀንና ገነት እና ቂያማ ምንድን ነው እሱ? ነፍስና ስጋ መለየት ካላ መታየት ጋር ልዩነቱ ያው ስጋ ላይ አይችልም አባባል ያው እንደዛ ነው ለማለት የፈለግኩት። መቼ? በቂያማ ቀን? አረ እንትን ቀን ገነት ስትላልኩ ገነት ነፍስ የለም ስጋ የለም ከቂያማ በኋላ ሀይ ቂያማ ማለት እኮ በቃ ቂያማ ማለት ነው። ሞተ ተነስተሃል የምትነሳበት ቀን ነው እና
እሺ ቶ ብቻ እሺ፣ ጥያቄን ጠይቀኝ። ኤንዌስ ታየው አለ አይደለ? ልክ ነው። ያ አካል የምታየው አላህ ቀዳዳ ነው ወይንስ ድፍኑን ነው የምታየው? አላቅም እኔ እንደዚህ እፎይ። በአምላክ ትስቃለህ እንዴ? በምታየው አምላክ ተው ይሁንብህና እንዴት ታየዋለህ ብለህ የምትጠብቀው? በህልም አይተህ አታውቅም? ምንድን ነው የማየው? አምላክህን ቢያዝ ምንድን ነው የማየው? አላህን እኔ አይቼው አላውቅም። እና በሚያውቁት ቅርጽ እንደሚመጣ ነው የሚናገረው አይደል? እንደ ሀዲሱ በምታውቁት ቅርጽ የሚመጣ ከሆነ ደግሞ የታየታችሁት ነው በምታውቁት ቅርጽ የሚመጣው። ኦኬ። ለማንኛውም ግን አላህ ግራ ቀኝ ካለው በደመና ውስጥ የሚመጣ ከሆነ የምታየው ከሆነ የአካል የተገደበ ነው። የሚታይ እስከሆነ ድረስ ደግሞ ከታየ ደግሞ የምታየው ነገር ፊዚካል አካል ነው። ማለትም ሊታይ የሚችለው ግዝፈት ሲኖረው ነው። ግዝፈት የሌለውን ነገር ማየት ትችላለህ። ቦታና ሌንግዝ ሊኖረው ይገባል ለመታየት መቼስ። ስለዚህ አላህ አለው ማለት ነው። ዊድዝና ሌንግዝ አለው ማለት ነው ይለናል እኮ አንድ ሐዲሱ 60 ወርድ እንደሆነ ይናገራል። ስለዚህ በአላህ የሚለውን በዛ ሊተራል ተወስደዋለህ። በመልኩ አስማምቼ መቀበል አልችልም፣ እንዳለው እቀበላለሁ እንጂ አስማምቼ አልቀበል። ስለዚህ እንደዛ ከሆነ አላህ 60 ክንድ ነው ማለት ነው አለኝ። እንግዲህ ያው ሰው ያ 60 ክንድ የሆነ ቁመቱ 60 ክንድ የምታየው አካል አላህ ማለት ነው። ሲመጣ እጁ ምኑ ድፍን ነው የሚሆነው ወይንስ እንደ ወንፊት ቀዳዳ ቀዳዳ ያለበት? የዛን ቀን እናያለን። አሁንማ በምን አውቃለሁ? ቁመትም እኮ አትበላለጡም። የዛን ዕለት አንተ 60 ክንድ እንደሆነ ነው የምትነሳው አይደለ? በአደም በተፈጠረበት በዛው በመልኩ በፈጠረው ነው የሚያነሳ። አንተና አላህ በምን እንለያችኋለን? የዛን ዕለት መልኩም የአደምን ከሆነ ቁመቱም የአደምን እኩል ከሆነ አደምንና አላህን በምን ትለያለሽ? የዛን ዕለት ከመላእክቶቹ ጋር ስለሚመጣ ምናልባት መላእክቶቹ ራሱ አደምን ቢመስሉት ስለማታውቃቸው። ኧረ እፎይ እባክህ እባክህ፣ እንደዚህ ድፍረት ያለው አማርኛ አታስጠቅመኝ እንዲህ። እሺ መላእክቶቹ መጡ። ከመጡ በኋላ ስትነሳ ስታይ አላህ መሀል ቢሆን አደምም ታላህ እኩል ቁመት 60 ክንድ ይዟል። አላህም 60 ክንድ፣ አደም 60 ክንድ፣ ሙሐመድም 60 ክንድ፣ ሌሎችም 60 ክንድ፣ ሰው እንዳለ 60 ክንድ። መልክ ደግሞ ተመሳሳይ አደምን መስለው በምን ትለያቸዋለህ አላህንና ሰዎችን? እኔ እንጃ፣ እኔ አላውቅም። አደምና አላህ ነህ እንዳትለው። እናንተ ታዲያ ግን አይ ክርስቶስ ይመጣል ብላችሁ የምታዩት፣ ስለዚህ አምላክ ማንም ሊያዩ ስለማይችል ነው የእናንተ አስተምሮት? አምላክ ማንም ሊያዩ ስለማይችል ክርስቶስ በለበሰው ስጋ መገለጥ አለበት ማለት ነው። በነሳው ስጋ ይመጣል። ድጋሚ ምንድን ነው አልገባኝም ሎጂኩ። ስለዚህ ጋር የተቀመጠ ስጋ አለ ነው እዛ ውስጥ ድጋሚ ይዞት ነው የሚመጣው ነው ወይስ ድጋሚ ከማርያም ይነሳል? ለምን የተቀመጠ ምናምን የሚባል ነገር የለም። አይ ስጋው የት ነው በዚህ ሰዓት እንዳደረገ መቼስ ይነገራል። ያ ማለት እዚህ መለኮት የሌለበት አለ ብለን አናምንም። ስለዚህ ያ የከበረ ስጋ እዚህ ጋር አለ እዚህ ጋር የለም ተብሎ አይነገርም። ምክንያቱም በተደፈነ ሎክ በተዘጋ እንትኑ ሲገባ ነበር አይደለም። የትንሣኤ ስጋ ይህንኛውን ስጋ ሊተራሊ አርጋህ ተያዘው ማለት ነው። ስለዚህ ክርስቶስ አንደኛ ቃል የተዋሃደው ነው፣ መለኮት የተዋሃደው ነው። ስለዚህ የሆነ ቦታ ላይ እንደዚህ ቁጭ አለ ሌላ ቦታ የሌለ ብለን አናምንም ማለት ነው። ክርስቶስ ሲመጣ ግን ያ በነሳው በከበረው ስጋ እየታየ ይመጣል። እየታየ የወጉት ሁሉ እንዲያዩት ሆኖ እንዲታይ ሆኖ ይመጣል። የተዘጋ በርን አሁንም የተዘጋ በግድግዳ ውስጥ መግባት ትችላለህ አንተ? አይ አልችልም። ኦኬ። መለኮት ግን ቦታ፣ ጊዜ፣ ታይም ምናምን ስለማስፈልጉት ክርስቶስ የተዋሃደው ስጋ በግድግዳው ሲገባ ሲወጣ ነበር አይደለ? በተዘጋ በር
ስለዚህ ምንም አያስፈልገው የሚይዘው ነገር የለም ማለት ነው። ለምሳሌ እኔ እናንተ ጎን ለጎን እንቀመጥ ይሆናል እንጂ አንተ ወይንም እኔ አንተ ላይ ይቀመጥ ወይ አንተ ላይ ተቀመጥ እንደሆነ እንጂ የግዴታ ሉክ ሳንነካካ እንደዚህ ልንሰነጣጠቅ አንችልም። ልንተላለፍ አንችልም ሳንተካካ። በቀላሉ ረቂቁ የሚሆነው ምንድነው? ንፋስና ብርሃን የሆነ እንደዚህ ተገፋፍተው እንትን ይላሉ፣ ቦታ ይሻማሉ። አይሻሙም። በፊዚክሱ ከፍ ስትል የተወሰነ እነሱም ቦታ ይዛሉ ሌቭል ላይ እንትን ይላል። ግን ሰማዋም እነሱ በጣም ረቂቅ ከመሆናቸው አንጻር ቦታ እንትን የሚሉ አይደሉም አይደለ? የሚያስፈልጋቸው ሆኖ አንተ እንትን የሚል አይደለም። እኛ ግዙፍ አካል ስላለን ፊዚካል ስለሆነ የሚታይ አካል ስለሆነ እዚህ ጋር ኦክሲጅን እንደዚህ አሁን እያየህ እንትን የምትለው አይደለም፣ ዲቴክት የምታደርገው አይደለም በአይነ ላይቱንም እንደዚህ ላይቱ አንተ ላይ የሚመጥንህ መጥቶ ሌላውን ታይበታለህ እንጂ ይሄንኛው ቦታ እዚህ ጋር ዟል ላይቱ እዚህ ጋር ኤር ደግሞ ቦታ ዟል ብለህ እንትን የምትለው አይደለም። ስለዚህ መለኮት የሆነ ቦታ የሚያስፈልገው በሁሉ ቦታ አለ ስንል እንኳን ቦታ የሚያስፈልገው እዛ ቦታ ላይ ፉል የሚያደርግ የሚሞላ እያልን አይደለም። እኛ በቦታ ውስጥ ሆኖ ቦታ ያስፈልገው ማለት ነው። ስለዚህ በተዘጋ እንትን ውስጥ ይገባል ይወጣል ስንል እንደዚህ ሰንጠቅ አርጓት እያልን አይደለም። ወላ አይነካውም፣ አለመነካካት ገባ። አየርና ብርሃኑ እንኳን አብረው እያልኩ አንዱ አንዱን ሳይጫነው አንዱ አንዱን ሳያጠፋው አንዱ አንዱን ሳይጋርደው እዚጋ አየር ካለ አንተን እንዳላይ ሳያደርገኝ እዚጋ ብርሃኑ ካለ ንፋስ እንዳላገኝ ሳያደርገኝ አይደለ? ሁለቱም ተስማምተው ለእኔ መጥነው አየሩ ብርሃኑን ለእኔ እየደረሱ ነው አይደል? አንዱ አንዱን ሳይጋርደው አንዱ ካለ ለምሳሌ አንተ እዚጋ ብትቀመጥ ትጋርደኛለህ ወደፊት እንዳላይ፣ እኔ ብቀመጥብህ ወደኋላ እንዳታይ ይጋርድብሃል አይደለ? ንፋሱም አየሩም አዘሴም ታይም አይኔ ላይ አሉ አይደለ? እዚህ ፊቴ ላይም አሉ አይደለ? ልክ አንዱ አንዱን ግን አልጋረዱብኝም፣ አንዱ አንዱን አልሸፈኑብኝም። ሁለቱም አዘሴም ታይም ማሳቸውም እንትናቸውም አንዱ አንዱ ላይ ፕሬሸር ሳያሳርፍ እንትን ብለውኛል ማለት ነው። ስለዚህ በተዘጋ እንትን ውስጥ መለኮት በተዋህደው ስጋ ገባ ስንል የተዘጋን ምንም ነገር ሊገባበት እንደማይችል ታውቃለህ አንተ። ግዙፍ አካል ሊገባበት አይችልም አይደለም? ስለዚህ ክርስቶስ በነሳው ስጋ ይመጣል ስንል ውስጥ ሲገባ ግን አዩት። በተዘጋ በር ሲገባ አላዩትም። ማለትም የተዘጋ በር ነው፣ ሎክ የተዘጋ ነው፣ አልከፈተም፣ አላንኳኳም፣ ግን ገባ እንደተዘጋ ሳይከፈት። ውስጣቸው ሲገባ ደግሞ ተገለጠላቸው፣ ለነሱ ታያቸው አይደለ? ሲታያቸው ያ በነሳው ስጋ ነው የታያቸው። ስለዚህ በነሳው ስጋ እንደዛ እየታየ እንዲታይ ሆኖ ይመጣል ማለት ነው። የምን ጽሑፍ ነው የሚገኝ? ስለበሩ ማለት አታውቀውም እንዴ? አላወቅኩትም። ኦኬ። ክርስቶስ ከትንሣኤ በኋላ ቤት ዘግተው ጸሎት ሲያደርጉ በዛው በተዘጋ ውስጥ ገብቶ ነበረ። እሱም ታሪክ እየነገርኩ ነበር። የምታውቀው መስሎኝ ነው። አላወቅኩትም። ይህንን ያልኩ ምንድነው እሱ እንደዚህ ግዙፍ አካል ነው። በቃ የሆነ ቦታ ላይ እንደዚህ ቁጭ ብሎ እንደዛ አድርገህ እንዳታስበው እየነገርኩ ነበር። የምታውቀው ታሪኩ መስሎኝ ነበር። ኤኒዌይስ እና ሲመጣ ግን ይታያል። በነሳው በዛ እንዲታይ ሆኖ እየታየ ይመጣል። ዮሐንስ ራዕይ ምዕራፍ 1 ቁጥር 8 እንደሚናገረው 7 ጀምሮ እንዲሁም ደግሞ ቁጥር 17 18 እንደሚናገረው በማቴዎስ ወንጌል ላይም የወጉት ሁሉ ያዩታል፣ እነሆ በደመና እመጣለሁ ብሎ ስላለ ይታያል ሲመጣ። የእናንተ ግን ሉክ መለኮት አስቀድሞውኑ አኗኗሩ እንደዛ ነው ብላችሁ የምታምኑት 60 ክንድ። እሺ አሁን አንተ አስበው 60 ክንድ በመለኮቱ በባህሪው እንደዛ ነው 60 ክንድ። ኦኬ ሌላስ የሚታይ? ስለዚህ ይሄ አካል ድፍን ነው ወይንስ አይደለም? የኛውን ሲመጣ ክርስቶስ በዛ በነሳው ስጋ ስለሆነ ማተር አያደርገንም። እኛ በነሳው ስጋ ነው ያ የነሳውን ስጋ ያሳየናል። ያው ስጋን ተዋህጃለሁ ብሎ የእናንተ ግን ባህሪው ነው። በደንብ አስተውል። ባህሪው ነው አስቀድሞ የነበረ ማለት ነው። ፍጥረትን ሳይፈጥር የነበረ
60 ክንድ የሚረዝም በደንብ አስተውል፣ የሚታይ ግራ ቀኝ ያለው ሌላ ቦታ ላይ አለ ልትለን አችልም እሱ። ምክንያቱም ያው ነው ከ60 ክንድ ካስረዘምከው ቀደም ካልከው ጋር ትጋጫለህ ማለት ነው። ይሄ አካል በተዘጋ ቤት ውስጥ መግባት ይችላል? እሺ እንስማማና በተዘጋ ቤት ውስጥ ሳይከፍት መግባት ይችላል? ወይንም በሩን ሳይጥሰው ሳያጠፋው እንደተዘጋ መተላለፍ ቅድም እንዳልኩ እዚህ ጋር አየርና ንፋስ እያሉ አንዳቸውን መንፈስ ነው ወይ ነው ጥያቄው? እንደ መንፈስ ማለት አሁን ለምሳሌ አየርና ንፋስ እዚሁ ኤግዚስት እያደረጉ ሁለቱ አንዳቸውን ሳይጋርዱኝ አየሩ እዚህ ጋር ስላለ ብርሃንን ሳይጋርዱኝ ብርሃንም እዚህ ጋር እያለ አየር ሳይጋርደኝ ማውራት እንደቻልኩት ለምሳሌ እሱ ቀጥታ እንዲህ ሲመጣ በተዘጋ ነገር ውስጥ ፔኔትሬት አድርጎ ያልፋል ሳይከፍተው ወይንስ ይጋጨዋል? አስቤው አላውቅም እኔ ከዚህ አንግል ለዛ መናገር አልችልም። አየህ አሁን የሚጋጨው ከሆነ ነሰሰርሊ ምን ያመጣል ማለት ነው? ግራ ቀኝ ካለው ቁመት ካለው የሚጋጭ ከሆነ ለአደጋ ቨርኔብል ነው፣ የተጋለጠ ነው። በቀላሉ ለአደጋ ኤክስፖዝ የሆነ ነው እሱ ራሱ ማለት ነው። የፈለገ ሁሉን ይደረምሳል ብትልም እስቲል ለአደጋ የተጋለጠ ነው። አንድ ምክንያቱም የሚጋጭ አካል ኦልዌይስ ለአደጋ የተጋለጠ ነው። ሁለተኛ ደግሞ ቦታ ይፈልጋል ማለት ነው። የሆነን ነገር ለማለፍ ቦታ ይፈልጋል። ብርሃንና ንፋስ ቅድም ባልኩ ላይ እነሱ እንኳን ረቂቅ ስለሆኑ ይህም ቦታ እዛው እንትን አላሉኝም አላስቸገሩኝም አልኳል። እሱ አሁን ፊቴ ከቆመ ማየት አልችልም ማለት ነው። ረቂቅ አይደለም ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። ፍጥረት የሚያሟላው ነው። ምክንያቱም አንተን የፊት ከሆንክ እነኚህ ሁሉ ታሟላለህ። አላህ የሚያሟላውን ትታያለህ፣ እሱም ይታያል። ቁመት አለህ፣ ቁመት አለው። ግራና ቀኝ አለህ፣ ግራና ቀኝ አለው። የሆነን ነገር እንደተዘጋ ፔኔትሬት አድርገህ ሳትከፍት ሳትሰነጥቅ ምንም ፕሬዠር እዛ ቃል ሳታሳርፍ መተላለፍ አትችልም። ምክንያቱም አንተ ቦታ ስለሚያስፈልግህ ግድግዳውን አትሊስት ወይን ሰንጥቀኸው ነው የምታልፈው። ስትሰነጥቀው ክፍተት ሆል ፈጥረህለን ነው የምታልፈው። ሆል ሳፈጥርለት እንደተደፈነ በዚህ ውስጥ እለፍ ብለህ አታልፍም። ነሰሰርሊ ወይኔን መቅደድ አለብህ። ይሄ ደግሞ የፍጡር ባህሪ ነው። ይህንን ሰንጥቀህ ለማለፍ ሆልትተህ ሰንጥቀህ ነው የምታልፈው እንጂ እንዲሁን ድፍን እንዳለ በዚህ ውስጥ መተላለፍ አትችልም፣ የፍጡር ባህሪ ስለሆነ። ስለዚህ ፈጣሪን የሚያግደው ነገር ሊመጣ ነው ማለት ነው። የሚያግደው ነገር ይመጣል። ነገር ግን እሱ ኃያል ስለሆነ እየደረመሳቸው የሚያልፍ ይሆናል ማለት ነው። ጉልበተኛ ይሆንና እየደረመሳቸው ያልፋል። ይህ ፍጡር ባህሪ ይሆናል፣ የአቅም ጉዳይ ይሆናል ማለት ነው። የሚያግደው ነገር ይኖራል፣ ግን በአቅም እሱ ስለሚበልጣቸው እነኛን ደርምሷቸው ያልፋል። አይ ሆል አለው ከተባለ ደግሞ ክፍተቶች አሉት። ያው ደርምሷቸው የሚያልፈው አካል ራሱ እንደ ወንፊት ነው ወይ? አካሉ እንደ ወንፊት ጠቃጠቆ ያለው ነው ወይ? እነኛ ጠቃጠቆቹ ደግሞ ሆሎቹ ደግሞ ፍጡር ናቸው ወይ? ምክንያቱም ይህንኛው አካል ይህን በቀላሉ ልጠይቅህ። አሁን አላህ አደምን በመልኩ 60 ክንድ አድርጎ ፈጠረው በሚለው ነው አይደል አንተ የምትስማማው? ስለዚህ አላህ 60 ክንድ አለው፣ መልኩም እንደ አዳም ነው ብለህ ነው የምታምነው? አዎ ልክ። ስለዚህ ቁመቱን 60 ክንድ ካደረግከው ስለዚህ ፊቱ ኤቭሪቲንግ የተሟላ እንደዚህ ያሉት ብለህ ነው የምታምነው ማለት ነው። ኦኬ፣ እንደዛ ከሆነ አፍና አፍንጫስ አሉት? አይነገርለትም ለሱ፣ እሱን አላምንም። ኦኬ፣ ጆሮስ? እሱን አላምንም። እንዴት ለአላህ አላምንለትም። ያው በመልኩ ሲል ታዲያ ምንድን ነው ታዲያ 60 ክንድ አድርገህ ከአዳም ጋር ተመሳሳይ ነው በአምሳሉ ነው የፈጠረ ያለውን እንዴት ነው ታዲያ የተረዳኸው? ኧረ እኔ እንጃ እፎይ። ኦኬ ያ አካል ደግሞ ወይን ሊሆን የሚችለው ምንድን ነው? ወይን ጠጣር ነው የሚሆነው ወይን ለስላሳ ነው የሚሆነው? ከሁለት ውጭ ይሆናል። ያ አካል ብንነካው ወይን ለስላሳ ነው ወይን ጠጣር ነው፣ ከዛ ውጭ ይሆናል? አይሆንም።
ስለዚህ ጠጣር ከሆነ ጠንካራ ከሆነ ማይደረመስ ማይሰበር ከሆነ ቅድም ባልኩ መሰረት የሆነ አባተር ነው እንትን ነገር የሆነና ጋንጊስተር ሆኖ ሁሉንም እያደረጋቸውም ያልፍ ይሆናል ማለት ነው። ሶፍት ከሆነ ደግሞ ሲምፕሊ ራሱ ክረሽ ሚድ ራሱ ለአደጋ የተጋለጠ ይሆናል ማለት ነው። እሱ ሶፍት ከሆነ ለስላሳ ነገር ሲምፕሊ ከሆነ የሚታይ የሚመጣ የሚሄድ እስከሆነ ድረስ በሁሉን ያላካበበ ቦታ የሚያስፈልገው ከሆነ ድረስ የሚታይ እስከሆነ ድረስ ሶፍት አካል ካለው በቀላሉ ለአደጋ የተጋለጠና አካላቶቹ ሊራገፉ የሚችሉ ይሆናል ማለት ነው። ልክ ነህ። አይ ልክ እኔ ምላሹን ስለማላውቀው ነው ዝም እያልኩ ያለሁት እንጂ ልክ ነህ። ከነኝ መውጣት የሚችል አይደለም። ከነኝ ሙስሊሞቹ ገባ እያሉ ይወጣሉ። ምንድን ነው እሱ ክርስቲያን ጋንግስተር ሳስገባቸው እኔም በአየር ላይ ይወጣሉ። እኔ ጋርም እንደዛ ነው እየሆኑ ያሉት። ይልኩና ልክ ሳገኛቸው ድፈሩ ዛሬ ስለ ክርስትና አስተምረን አፉይ ይታያል። አንድ መታየቱ፣ ሁለተኛ መሄድ መምጣት መነገሩ። እኛ ለአምላክ በባህሪ ይመጣል፣ ይሄዳል፣ ይቀመጣል፣ ይቆማል፣ ይታያል በባህሪ ብለን አናምንም። እነኚህ የፍጡራን ባህሪ ናቸው ብለን ነው የምናምነው። አላህ ይታይም የሚሉት አሁን ነው እንጂ በቂያማ ቀን ይታያል። ምንም ለውጥ የለውም። ምክንያቱም ሲነሱ ልክ እንደ አዳም ሆነው ነው የሚነሱት። ተመሳሳይ ይሄንኑ ቦዲ ይዘው ማለት ነው። የትንሣኤ አካል የሚባል የለም በእስልምና ውስጥ። በደንብ አስተውሉ። የትንሣኤ አካል እንደኛ የከበረ እንደዛ የሚባል ነገር የለም በእስልምና። የሚነሱት ይህንኑ አደለ? ይህንኑ አካል እዛችሁ ልዩነቱ 60 ክንድ ረዝማችሁ የምትነሱት አይደል? ያልተገረዙ ሆነ ያ ከዚህ ውጭ የለውም። ስለዚህ በደንብ አስተውሉ። እንደዚህ ሆናችሁ የምትነሱ ከሆነ የምታዩት የሚሄድ የሚመጣ ከሆነ በደመና ውስጥ ሆኖ የሚመጣ ከሆነ ውስጥ ከሆነ የሚያካብበው እሱን ኢንኮምፓስ የሚያደርገው ኢንሰርክል የሚያደርገው ነገር ካለ የሆነ የተገደበ ነገር ሆነ ማለት ነው። ያ አካል ፊቱ ብንቆም ይገጨናል አይገጨንም? የሚጋጨን ከሆነ በሆነ ቦታ ይፈልጋል ማለት ነው ለማለፍ። የሆነ ነገር ከተያዘበት ማለፍ አይችልም ማለት ነው። ለዚህም ነው አላህን ማየት ያልተቻለው ተደብቆ ስላለ በፍጡራን ተካቦና ፍጡራን ጋርደው ስላሉ ይሆናል ማለት ነው። ፍጡራን የሚደብቁት ደግሞ እናት ልክ ልጇን አባት ልጁ ሊቀጣ ሲል እናቱ ቀሚስ ስር እንደሚደበቅ ሕፃን ልጅ ከዛ በኋላ በቀሚሷ ልታይ እንደሚለው ሕፃን ልጅ በፍጡራን የሚደበቅ ከሆነ እሱ አምላክ አይደለም፣ የፍጡር ባህሪ ነው። ፍጡር ነው የሚሆነው። በፍጡር ውስጥ በሂጃብ የሚደበቅ ከሆነ አንደኛ በሂጃቡ ነው የሚደበቀው። ይሄ ፍጡር ባህሪ ነው። ፈጣሪን የሆነ ፍጡር የሚሰውረው አይደለም። በባህሪው እሱ የተሰወረ ነው እንጂ ፈጣሪም ፍጡር አይደለም የሚሰውረው። ሲጀመር እሱ የሚታይ ስላልሆነ እኛ አይ ኮሜንቶች በጣም እኔ አስቂኝ ናቸው። ምን ሆኖ ነው ያለ ጭንቅላት ተገኙ ይላሉ። ታውቃለህ አንተና አላህ ሙሉ ነው በአዳም ብለህ እኮ ሞላህዋ ምንም እንዳይጠየቅ ያለ ጭንቅላት ተገኘ። አፋልጉኝ ወጥቶ ነበር። ምክንያቱም ያለ ጭንቅላት አለ የሚል ቁርአን ውስጥ የለም፣ ሐዲስ ውስጥም የለም። ሶፋር እስከማውቀው ድረስ ጭንቅላት በሚል አልመጣም። የመጣውን እናጸድቃለን፣ ያልመጣውን ዝም እንላለን አሉ። እሺ፣ ስለዚህ አምላካችሁ ምንድን ነው? እሱ እጅ አለው፣ 2 እጅ አሉ። ቀኝ 2 አለ፣ 1 ግራ መጥቷል።
ሲያስቡት ሁለት ቀኝ ይደብራል። ከዛ ምን አሉ? ሁለት ቀኝ እጅ ነው የተባለው፣ አይ ሜታፎር ነው አሉ። እሺ ተስማማን። ቀኝና ግራ እጅ አለው አሉ። እሺ ባት አለው አሉ። ስንት ባት ስንል ሐዲስ ላይ የመጣው አንድ ነው። ቁርአን ላይ ደግሞ ምንም አልመጣም። አላህ ባት አለው የሚል ቁርአን ላይ አልመጣም። ሐዲስ ላይ አንድ አለች። ከዛ አንድ ባት ሲያስቡት ይደብራል። አላህም ባት አለው ማለት ይደብራል። ከዛ ከጊዜ በኋላ ምን አደረጉ? ኪታብ ጻፉና ከመቶ ዓመታት በኋላ አላህ ወንበር አለው አሉ። እግሩን የሚያሳርፍበት አንድ እግሩን ነው የሚያስቀምጠው ማለት ደበራቸውና እቺ ወንበር ኩርሲ የምትባለው የአላህ ሁለት እግር ማሳረፊያ ነች አሉ። አላህ እግር አለው አሉ። ሐዲስ ላይ ያለው አንድ እግር ነው፣ ቁርአን ላይ የለም። ሲያስቡት አንድ እግር ይደብራል። ሁለት ባት አለው ካሉ በኋላ በቃ ሁለት እግር አለው አሉ። ኪታብ ጻፉና አላህ ወገብ አለው አሉ። አስቀድመው አላህ ሆድ የለውም አሉ። አለ ሆድ ደግሞ አስቸጋሪ ነው አሉና አላህ ወገብ አለው አሉ። አሁን ሆድ የለውም አላህ ወገብ አለው ምን ማለት ነው? አይበላም ለማለት ሆድ የለውም አሉን። ድፍን ነው አሉን። ይሄ አካል መመርመር አይጠበቅበትም ታዲያ? ጭንቅላት ሳይኖረው አንገት ሳይኖረው መጣን አንተ ተዛ ምን አልከን? አላህ 60 ክንድ አደምን በፈጠረበት መልክ ነው። ስለዚህ የተሟላ አካል አለው አልከን። አንተ ደግሞ ከስር ያሉ ግራ ገብቷቸው ነው አላህ ጭንቅላት ተገኘለት እንዲያሉት። አላህን ሲያስቡ 60 ክንድ አለው። 60 ክንድ ቁመት ከሆነ ወገብም ጀርባም ጭንቅላትም አለው። እንዴት ነው? ቅድም ካዳ አላህንና አደምን በምን ትለያለህ ስል ከመላእክቶች ጋር ስለሚመጣ እሱን በዛ ለየዋለው ስትል ይሄ አካል ከአደም ጋር መለያው ቀላሉ መንገድ አላህ ጭንቅላት የሌለው ሆኖ ሳለ ለምንድን ነው እሱ ብለው አሰቡና ከዛ እንደገና ላይ ደግሞ ሁሉ ጋም ከተቀየጠስ ሁሉም 60 ክንድ ከረዘሙ ሁሉም ከተመሳሰሉ አላህን ከነሱ በምን ትለያለህ ስል ግራ ገባቸው። አላህ ጭንቅላት ተገኘለት ብለው የጠየቁት ለዛ ይመስለኛል። ዛሬ ነው እነሱን እስኪ ጠይቃቸው። ፍሬ እሱን አስገባና ጠይቃቸው እስኪ ቶሎ ወደ ጥያቄያችን እንድንገባ ሰዓት እንዳይሄድ። ሀሳቡን በደንብ ያብላሉት። ከስር ሆነው እስከዛ ይገባሉ። መግባታቸው አይቀርም፣ ችግር የለውም። ያ እንግዲህ ይሄ ሁሉ ጥያቄ የሚመጣው በነገራችን ላይ አላህን በክፍለ አካላት ስለገለጹ ነው። ለዛውም ደግሞ አንደኛ እነዛ ክፍለ አካላቶች እንኳን የተገለጹት ቁጥራቸው የማይታወቅ ቁጥራቸው አይታወቅም። በጣት ልትቆጥሯቸው ትችላላችሁ፣ ነገር ግን ስንት ናቸው የሚለው ነገር መታወቅ የሚችል አይደለም። ምክንያቱም አልመጣም በሚለው ስለሚያምኑ ማለትም አልተገለጸም። ስለዚህ ያልተገለጸ ነገር ደግሞ እኛ አንናገርም ዝም እንላለን በሚል ነው የሚያልፉት። አሁን እንግዲህ ጭንቅላት አለው ወይስ የለውም ሲባሉ አይ የለውም ካሉ ወይም ደግሞ አይ ስለሌለው ስላልተነገረ ምንም አንልም ዝም ነው የምንለው የሚሉ ከሆነ በጣም ሁሉንም የሰውነት ሁሉንም አካላቶችን በዝምታ የሚያልፉ ከሆነ ለምሳሌ ብልትስ በዝምታ ማለፍ አለበት ማለት ነው። አላህ ብልት አለው ወይስ የለውም? አልተነገረም ቁርአን ላይ። በእርግጥ ወንድ እንደሆነ ይናገራል፣ የወንድ አይነት አትሪቢዩት እንዳለው ይናገራል። ሚስት የሚፈልግ አካል ወንድ እንደሆነ ስለሚታወቅ ማለት ነው። ሱራ 601 ላይ ሚስት የሌለችን ሲሆን ለእኔ እንዴት ልጅ ይኖረኛል ብሎ ይናገራል። ራሱን በወንድ ገለጸ። ነገር ግን ብልት አለ ወይስ የለውም የሚለው ቁርአን ላይ ስላልመጣ አይ ይሄን ዝም እንላለን ብለው ማለፍ አለባቸው ማለት ነው። ብልቱስ የምንድን ነው? ሚስት የሌለችን ሲሆን ለእኔ እንዴት ልጅ ይኖረኛል ያለ አካል ምን ሊሆን እንደሚችል ሁላችንም እንገምተው ይመስለኛል።
ይህን ተወት እናድርገውና አሁን የሚታየው በክፍለ አካላት የተገለጸው አካል ክፍተት አለው፣ ቀዳዳ አለው ወይስ ደግሞ የለውም? የተዘጋ ነው ወይስ ደግሞ አይደለም? ይህንን ነው እኛ መልስ የምንፈልገው ማለት ነው። ምክንያቱም እዚህ ሱራ 12 ሱረቱል ኢክላስ ላይ አንቀጽ 2 ላይ አንድ ቃል አለ። ምን የሚል? አላሁ ሰመድ የሚል ቃል አለ። ይችን ብዙ ጊዜ ሲናገሩ አሰምታችሁ ታውቃላችሁ። ነገር ግን የጥንት እርሊ በጣም የተባሉት ለሙሐመድ የሚቀርቡት ይህንን አላሁ ሰመድ የሚለውን የተረዱበት መንገድ በጣም እዚህ ጋር በተቀመጠው ትራንስሌሽን በተቃራኒ ወይም ደግሞ በዚህ ትራንስሌሽን እንኳን እንትን አላሉት። ስለዚህ ትራንስሌሽኑ እንኳን ተቀጥፎበታል ማለት ነው። ሶ ትራንስሌሽኑ ልክ አይደለም፣ ኢንተርፕሬት አድርገውታል ማለት ነው ቀደምቶቹ። ኢንተርፕሬቴሽናቸው ደግሞ ምንድን ነው የሚለውን ከቀደምት ሙስሊም ስኮላሮች ስንመለከት ድፍን ማለት ነው ብለው ተናግረዋል። እስኪ ማን ነው አሁን ይህንን መጽሐፍ ገብቶ ዲፌንድ የሚያደርግ አይ ይሄ የተሳሳተ መጽሐፍ ነው፣ ይሄ አጋንንታዊ መጽሐፍ ነው ብሎ የሚናገር አለ? ወይም ደግሞ እኛ የምናመልከው ድፍን ነው ብሎ የሚመሰክር አለ? ሙስሊሞች እኛ የምናመልከው አካል ድፍን ነው ብላችሁ መናገር ትችላላችሁ። አረብኛ ይደረግላችኋል፣ ከፈለጋችሁ በአማርኛ ይደረግላችኋል። እናንተ ብቻ በምትረዱት ቋንቋ እናደርግላችኋለን። ሶ ይሄ ይችኛዋን ቃል ማለት ነው አላሁ ሰመድ የምትለዋን ቃል ምን ብለው ይፈስረዋታል? Abdurrahman narrated to us saying, Sufyan narrated to us on the authority of Mansur on the authority of Mujahid, who said, As-samad is the solid one that has no cavity. As-samad ማለት ጠጣር የሆነ ነገር ማስገቢያ ማስወጫም የሌለው ምንም ካቪቲ የሌለው የተደፈነ ነገር አለ። ሉክ ይሄ የኛ ኢንተርፕሬቴሽን አይደለም። እጅግ በጣም በርካታ ናሬሽኖችን አምጥቶ ነው እንደዚህ ያስቀመጠው ማለት ነው። ሶ እዚህ ጋር ብትመለከቱ ለምሳሌ አሰመሪ the solid one that has no cavity በጣም በርካታ በተለያየ ቼን ኦፍ ናሬሽን ይመጣና ይሄንን ኢንተርፕሬቴሽን ይሰጡታል። ሶ ስለዚህ የሙስሊሞች አምላክ ምንድነው ማለት ነው? ውስጡ ድፍን ነው፣ የተደፈነ ነው። ማስገቢያ ማስወጫ የለውም፣ የተደፈነ አካል ነው ማለት ነው። የአካሉ ይታያል፣ መታየት የሚችል ነው፣ ቦታ መያዝ የሚችል ነው። ውስጥ ግን ክፍተት የለውም፣ ሃሎ የለውም፣ የተደፈነ አካል ነው ማለት ነው። አይበላም አይጠጣም ሲሉ ሰምታችኋቸው ከሆነ ብዙ ጊዜ የማይበላው የማይጠጣው ምን ስለሆነ ማለት ነው? ማስገቢያ ማስወጫም ስለሌለው ነው ማለት ነው። ይህንን ሙስሊሞች እንዴት ነው እናንተ የምትረዱት? ይህን አስተምሯቸዋል መስጊድ ውስጥ? እጅግ በጣም አንድ አይደለም፣ በጣም በርካታ ስኮላሮች ናቸው ይህን ነገር የተናገሩት። አንድ መጽሐፍ ላሳያችሁ። ይሄ ሱረቱል ካፊሩን እና ሱረቱል ኢክላስን በጣም ጥንታውያን ኮሜንተሪዎች ጥንታውያን የሚባሉት ማለት ነው። ለምሳሌ እነ ጠበሪ፣ እነ በጋዊ፣ እነ ዛምካሻሪ፣ እነ ኢብኑ አቲያ እነዚህ እንዳለ የምታዩቸው የእነዚህ ኮሜንተሪ የተቀመጠበት ነው። አስተካክዬ እመጣለሁ፣ አስገቡኝሽ ስመጣ። ኦኬ ሶ ይሄንን አሰመድ የሚለውን ምን ብለው ተረድተውታል እነዚህ ጥንታውያን የሙስሊም ሊቃውንቶች የሚለውን ፔጅ 43 ላይ ሄዳችሁ ብታዩት ይሄውና ይሄው አላሁ ሰመድ ነው የሚለው የአረብኛው ማለት ነው። አላህ ሰመድ ነው የሚለው። ሶ ይሄ ምን ማለት ነው? ላንብብላችሁ ትንሽ። እዚህ ጋር ምን ይላል መሰላችሁ? የሚታያችሁ ከሆነ ሜቢ ኦኬ he neither hunger nor thirst and that is not hollow ምንድነው? የማይራብ የማይጠማ ምን ያልሆነ ውስጡ ክፍተት ያልሆነ ማለት ነው። ኢብን አባስ ሰይድ አሰመድ the one who is not hollow ኢብን አባስ እንደተናገረው አሰመድ ማለት ክፍተት የሌለበት ማለትም ሃሎ ማለት ክፍተት ያለበት ማለት ነው። ክፍተት የሌለበት የሙስሊሞች አምላክ ከክፍተት የጠራ ነው፣ ድፍን ነው ማለት ነው። ሙጃሂድ ሰይድልና አሁን ያሳየዋችሁ ማለት ነው አሰመድ is a solid and not hollow ምንድነው? አሰመድ ማለት ሙጃሂድ እንደተናገረው ጠጣር ነገር የሆነ ክፍተት የሌለው ድፍን የሆነ ነገር ማለት ነው። This view was quoted by Tabari from Al-Hasan, Sa'd bin Jubair and Dahlak እነዚህ ሁሉ ጥንታውያን ስኮላሮች ይህን ነገር ተናግረውታል። ልቀጥል። ሻቢ said አሰመድ the one who does not eat food does not drink አሰመድ ማለት ምግብ የማይበላ የማይጠጣ who and the one who has nothing to fill ምንም ነገር ሊሞላው የሚችል ነገር የሌለ ኦሬዲ የተሞላ ድፍን ስለሆነ ማለት ነው። ይሄ የሙስሊሞች
አምላክ ነው። ኦኬ አንድ ልድገማችሁ። እሺ the one from whom nothing come out ከውስጡ ምንም ነገር የማያስወጣ ሉክ ከውስጡ ምንም ነገር የማያስወጣ ኢክሪማ ሴድ እንግዲህ ኢክሪማ ሙስሊሞች በደንብ ታውቁታላችሁ። ይሄን ለእናንተ አልነግራችሁም። ኢክሪማ እንደተናገረው አሰመድ the one from whom nothing come out አሰመድ ማለት ከውስጡ ምንም ነገር የማይወጣ አካል ማለት ነው። he does not give birth does not born የማይወልድ የማይወለድ ማለት ነው። ምክንያቱም ድፍን ከሆነ ሊወልድ ሊዋለድ አይችልም፣ ሊበላ ሊጠጣ አይችልም ማለት ነው። ይሄ ሙስሊሞች አምላካቸውን የተረዱበት ጥንታውያን ሙስሊሞች አምላካቸውን የተረዱበት የሙሐመድ ሰሃቦችና ለሙሐመድ ቅርብ የነበሩ ታቢያኖች አምላካቸውን ይሄን ነው የተረዱበት ማለት ነው። ሶ ሙስሊሞች አምላካችሁ ድፍን ነው ማለት ነው። ኮብልስቶን ነው የሚባለው። ሶሪ ይሄ በጣም ኦፌንሲቭ እንዳይመስላችሁ። ነገር ግን አሁን ብዙ አይነት ነገሮችን ብትመለከቱ ድፍን የሆኑ የድፍን ባህሪያት ያላቸው ቁሶች አሉ። ለምሳሌ በአይናችን የምናያቸው ናቸው፣ ማስገቢያ ማስወጫ የሌላቸው። ኦኬ እናንተስ አምላክ ይሄው በተገለጸው መሰረት አንብበንላችኋል ማለት ነው። ሶ ይሄ ቦታ የሚይዝ የሚታይ ድፍን የሆነ አካል ለምን ታመልካላችሁ? ብሎኬት ትላላችሁ። ብሎኬት ክፍተት አለው። አክቹአሊ ውስጥ ላይ ኮሜንት ላይ ያየው ስለሆነ ብሎኬት ክፍተት አለው። ሶ ይሄን ለምን ታመልካላችሁ? ይሄ ሊትራሊ ጣዖት ነው። ያልተሟላ ያሉት ነገሮች እንኳን ነገሮቹ ያልተሟላለት ጣዖት ማለት ነው። ይሄ ጣዖት ነው። ይሄ የእስልምና እንደምንም አድርገን እናሟላው እንግዲህ አሸዋና ሲሚንቶ እንትን እኮ ሐውልት ሰርተው እኮ ነው። አሁን ሐውልት ሰርታችሁ ነበር የምታመልኩት። እጅ እግር ምናምን ያለው ሐውልት ጭንቅላት ግን የለውም ነበር። የአንዱ አምላክ ይሻላል፣ ግን ከአደም ጋር አስተካከለው። ሐዲሱ ይላል በቃ እኔ ተው ይላል አያደርግም አለ። እሱ ይሻላል። አይ ቲንክ የሚሻል ይመስላል። ማለት አካለ ጎዶሎ የሆነ ነገር ከማምለክ ማለት ቢያንስ የተሟላ እንኳን አለው ብለህ እንትን ትላለህ አይደል? ለምሳሌ ተፍሲር አራዚ እንደሚናገረው ይሄ ገበያ ላይ ቢወጣ ማንም የማይገዛው አስቀያሚና በጣም አስጠሊ ጣዖት ነው የሚሆነው። አስጠሊ ጣዖት ባሪያ ነው፣ ማንም አይገዛውም ይላል። ኦፍ ኮርስ ድፍን ነው የሚለው ደግሞ እኮ ያስቀምጠዋል። አንብበው ሜይ ቢ ከቻልክ እሱ ድፍን ከሆነ ወይን ሶፍት ነው ወይን ድፍን ነው ብሎ ያስቀምጠዋል። እሱ ከሁለት አንዱ ነው የሚሆነው። ወይን ድፍን ነው የሚሆነው ወይን ሶፍት ነው የሚሆነው። ከሁለቱ ውጭ ሊሆን አይችልም። ወይንም ደግሞ የተወሰነ አካሉ ጠንካራ ነው፣ የተወሰነ አካሉ ደግሞ ለስላሳ ይሆናል። ላንብብላቸው አንዴና ዋሃብዮች ይሄ እንትኖችን እነዚህ አካላትን የሚያጸድቁ ሙስሊሞችን ሪፊዩት የሚያደርግበት ተፍሲሩ ነው እና ሪፊዩት ያደርጋቸዋል። እንደዛ ብላችሁ የምታምኑ ከሆነ አላህ እጅ አለው እግር አለው ብላችሁ የምታምኑ ከሆነ ሶ እንደዚህ ነው የሚሆነው፣ ይሄ ደግሞ አምላክ አይደለም እያለ ነው ሪፊዩት የሚያደርጋቸውና ላሳያችሁ ሜቢ ኦኬ እሺ አይ ቲንክ ገስቱ እንትን አለ። ኦኬ እሺ ሙስሊሞች መግባት ትችላላችሁ። በነገራችን ላይ ይሄ ተፍሲር አራዚ ነው። ወደ እንግሊዘኛ ኮንቨርት ላድርገውና ላንብብላችሁ። ኦኬ ኦኬ ምን ይላል መሰላችሁ? እነዚህ አላህን በአካል ቦዲ አለው ብለው የሚናገሩትን ማለትም እጅ፣ እግር የመሳሰሉ ክፍለ አካላትን የሚገልጹ ሙስሊሞች ያው እንግዲህ አሁን አህባሽና ውሃብያ እንደሚባሉት ማለት ነው። በሰዓቱ ግን ምንድን ነበሩ? ሱፊና ሰለፊ የሚባሉ ስለነበሩ ይህ አካል እንግዲህ የሱፊዎችን
የአምላክ እሳቤ የአላህን እሳቤ ነው ይዞ የሚናገረው እና እናንተ አላህን አካል አድርጋችሁ የምትናገሩ ከሆነ ብሎ አርጊውመንት እየሰራላቸው ነው። In his essence may he be glorified and exalted. He is either a solid body that cannot be penetrated. ምን ይላቸዋል? ኦኬ አላህ እንደዛ አድርጋችሁ የምትሉ ከሆነ የምትገልጹ ከሆነ በባህሪው ምንድነው? ሶሊድ ቦዲ ነው፣ ጠጣር የሆነ አካል ነው። ዛት ካኖት ቢ ፔኔትሬትድ አት ኦል ማንም ቀዶ ሊገባበት የማይችል ወይም ደግሞ ፔኔትሬት ምንም ነገር ፔኔትሬት የማያደርግ ኢን ዊች ኬዝ ሂ ኢዝ ኤ ሃርድ ስቶን በዚህ ኬዝ ምንድነው? ጠጣር ድንጋይ ነው የሚሆነው። ጠንካራ ጠጣር ድንጋይ ነው የሚሆነው። ኦር ሂ ኢዝ ኤ ሜሊያብል ሙስሊም ሆኖ አላህን ሲያብራራ ጠጣር ድንጋይ ነው የሚሆነው እያለ ሲያብራራ ሰዋል። አሁን ይህንን የጻፍነው እኛ ብንሆን እፎይ ተሳዳቢ ነው አላህን ጠጣር ድንጋይ ያለው ይላል። የምር አምላክ እኔ አሁን ጠጣር ድንጋይ ነው አላህ። ስለዚህ ሰመድ ብላችሁታል። ሰመድ ማለት ደግሞ ድፍን ጠንካራ ድንጋይ ማለት ነው። ስለዚህ አምላካችሁ ድንጋይ ነው ጠንካራ ድንጋይ ብዬ ስል ቢሰማ አንድ ሙስሊም ተሳዳቢ ነው ይላል። መጽሐፉን ስለማያውቅ ማለት ነው፣ ሙፈሲሮቹን ስለማያውቅ። ለኮንክሪት የምታመልኩት ሙስሊሞች ቀጥልሽ። ኮንክሪት መግባት ትችላላችሁ። በነገራችን ላይ አልቻሉትም። ናቀዋለኝ እኮ እነሱ አካላቱ ይጠፋሉ የሚለው ራሱ ትናንት አበሳይቷቸዋል። አልቻሉትም። እሱ ላይ ራሱ ሰው ምንድን ነው እንግዲህ አላህን እንደዚህ የምታምኑ ከሆነ ሶሊድ ቦዲ ነው ዛት ካኖት ቢ ፔኔትሬትድ አትል ኢን ዊች ኬዝ ሂ ኢዝ ኤ ሃርድ ስቶን። ሃርድ ስቶን እንግዲህ ሁላችሁም ታውቃላችሁ። ስቶን ማለት ቢያንስ ሁላችሁ የምታውቁ ይመስለኛል፣ እንደው ይሄ አይጠፋችሁም። ኦር ሂ ኢዝ ኤ ሜሊያብል። ሜሊያብል ማለት ይሄ ብረት ነው። እሺ ወይ ብረት ነው ወይ ድንጋይ ነው እያለ ነው አላህን። ወይ ድንጋይ ነው ወይ ብረት ነው። ኢን ዊች ኬዝ ወይም ደግሞ ኢን ዊች ኬዝ ሂ ኢዝ ኤ ሶፍት ኤንድ ኬፔብል ኦፍ ቢንግ ሰፓሬትድ ኤንድ ቶርን አፓርት። ወይም ደግሞ ምንድነው ለስላሳ ሆኖ ነገር ግን ሊለያይ ወይም ደግሞ ሊቀደድ የሚችል ለምሳሌ ወረቀት፣ ለምሳሌ ጨርቅ ለስላሳ ነው መቅደድ የምትችሉት ወይ ደግሞ እንደዛ ነው እያላችሁ ነው። አላህ ከዚህ ሁሉ የጠራ ነው ብሎ ይሄንን እኮ የመጣበትን ምክንያት አምላክ ከምንድን ነው የተሰራው ብለው እኮ ጠይቀውት እኮ ነው መሐመድን አይሁዶቹ። አንተ የምታመልከው አምላክ ከምንድን ነው የተሰራው? ከድንጋይ ነው? ከወርቅ ነው? ከብር ነው? ከናስ ነው አሉት። መጽሐፉን አንብብላቸው። ጥያቄው ምንድን ነው? አምላክ ከምንድን ነው የተሰራው ንገረን። አማርኛ ቁርአን ተፍሲር ላይ አስቀምጠውታል። የአስባቡንም መመልከት ይቻላል። አምላክ ከምንድን ነው የተሰራው የሚል ጥያቄ ተጠይቆ እንደሆነ የክፍል የወረደው ሰው አምላኩ ከምንድን ነው የተሰራው? መሐመድ ከድንጋይ ከወርቅ ከብር ከምንድን ነው ሲባል ሰመድ ነው። ሰመድ ማለት ደግሞ ጠንካራ ድንጋይ ማለት ነው። የምታመልኩት አምላክ ከጠንካራ ድንጋይ ተሰርቶላችኋል። ፍሮድ አድርጎ ሙስሊሞች ጠንካራ ነው። ሙስሊሞቹ አላ ከጠንካራ ድንጋይ የተሰራ ነው። በቃ ወይ ቀልድ ቀጥለው ያው ሱረቱል ኢክላስ እንደምትመለከቱት ነው። ከ1 እስከ 4 የወረደበትን አንቀጽ አማርኛው ቁርአን ተፍሲር ሲያብራራ ምን ይላል? ኦኬ ይህ የወረደበት ምክንያት በተመለከተ ይላል 2 ዘገባ የተዘገበ ሲሆን የተወሰኑ ሙሽሪኮች ወደ ነብዩ መጥተው ሙሐመድ ሆይ አላህ መልአክን ከብርሃን አደምን ከጭቃ
ኢብሊስን ከእሳት ሰማይን ከጭስ እና ምድርን ከውሃ አረፋት ፈጠረ። እስቲ ጌታህን ከምን እንደተፈጠረ ግለጥልን ብለው ይጠይቁታል። ምንድነው አንተ የምታመልከው አላህ ከምንድነው የተፈጠረው አሉት። ከምንድነው የተሰራው? ከወርቅ ወይስ ከብር ወይስ ከነሐስ? ይበላል ወይስ ይጠጣል ብለው በመጠየቃቸው ነው የወረደው ይላል። አላህ የተሰራው ከብር ነው፣ ከወርቅ ነው፣ ከነሐስ ነው ወይስ ደግሞ ከምንድነው የተሰራው ብለው ሲጠይቁት የእስልምና ሊቃውንት ደግሞ ምን አሉ? ከድንጋይ ነው የተሰራው አሉ። ቢያንስ ሙሽሪኮቹ ይሻሉ ነበር። ሙድ እየያዙ እኮ ነው ሙሽሪኮቹ። አምላክ ምንድን ነው እሱ ንገረን እስኪ። ከወርቅ ነው ከብር ነው የተሰራው ሲሉት ጭራሽ ሰመድ ነው። ሰመድ ማለት ደግሞ አራዚ እንደሚያስቀምጠው ጠንካራ ድንጋይ ከወርቅ ቢሰራ ይሻል ነበር። ቢያንስ ውድ ነው። አሁን ያ ጠንካራ ከሆነ አላህ በባህሪው ጠንካራ ከሆነ ስለዚህ የሆነ ከፍጡራን ጋር ከተጋጨ ፍጡራንን የሚሰባበር ነው ማለት ነው። ዶክ መተላለፍ አይችልም ማለት ነው። ቦታ ይፈልጋል፣ ስፔስ ይፈልጋል፣ ስፔስ ይፈልጋል። ኦኬ ጀሚላ ጀሚል ኦኬ ሚል አቤት አቤት፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ ትናንት አይ ገብቼ ቲንክ አንተ ነበር አካላት አወቀኝ። አስታውሻለሁ፣ ግን ብዙም አልመጣልኝም። አላህ ጅግር አለው ብለህ ታምናለህ? ትላንት የሆነ ቦታ ላይ አቁመን ነበር። በትላንቱ ማውራት ይቻላል? አይ ትናንትና በቃ ትናንትና አለቀ። መሀል ላይ ነበር ያቋረጥከኝ። ግን እሺ የዛሬው ምን ነበር? አይደን አላስታወስኩም። የዛሬው ላይ ግባ ወታ ይሆናል እንጂ እኔ አላቋርጥም። ሲጀመር ውይይት ላይ አላቋርጥም። ጥላ ወታ ይሆናል። የዛሬው እጅግር አለው አላህ ብለህ ታምናለህ? አላህ ኦኬ። ያ እጅግሩ ይታያል? መታየት የሚችል ነው? ይታያል። ኦኬ። ግራና ቀኝ አለው? ምን አልከኝ? ግራና ቀኝ አለው ወይ? ሁለቱም ቀኝ ነው እጁ። ኦኬ መልካም። በግራስ እጅ አለው የለውም? አላህ ምን አልከኝ? በግራ እጅ አለው የለውም? ለአላህ ግራና ቀኝ ሳይሆን ቀኝ ነው ያለው። ሁለቱም ቀኝ ነው። ስለዚህ ቀኝ እጅ ብቻ ነው ያለው? ሁለቱም ቀኝ ነው። ሁለቱም ቀኝ ነው። በሰው ልጅ ላይ ነው ቀኝና ግራ የሚባለው። ኦኬ ስለዚህ እሱ ግራ እጅ የለውም? ግራ አይባልም። ኦኬ ግራ የለውም አለው። አሁን ለምን መላልሰህ ትጠይቀኛለህ? መለስኩልህ እኮ። ሁለቱም እጆቹ ቀኝ ናቸው። እሺ በቂያማ ቀን ታዩታላችሁ አይደለ? በደንብ እናያለን። ኦኬ ሙሉ አካሉን ታዩታላችሁ? ሙሉ አናየው። እሺ ምን ነው የምታዩት? የገለጠልንም ቦታ። ምኑ ነው የሚቀራችሁ ማታዩት? እሺ ምኑ ነው የሚቀራችሁ? አላህ የገለጠልንን ቦታ። እጁን ሊገልጥልን ይችላል፣ ፊቱን ሊገልጥልን ይችላል፣ እግሩን ሊገልጥልን ይችላል። የፈለገውን ቦታ የገለጠልን ቦታ ታያላችሁ። ፊቱን ታያላችኋል እናያለን። ባቱን ታያላችሁ። አላህ የገለጠልን ቦታ እናያለን። ስለዚህ ከላይኛው እስከ ታችኛው የምታይ ከሆነ ምንድን ነው የቀራችሁ? ሙሉ አናይም። ሙሉ በአንዴ አካበን ማየት አንችልም። ፊቱን አየህ እኮ ባቱን አየህ እኮ። በአንዴ አይደለም። መሀል ያሉት ናቸው የሚቀሩት። በአንዴ አይደለም። ተራ በተራ የምታያቸው አሁን ባቱን ከዛ ፊቱን
እንዴት ላስረዳ? ግልጽ እኮ ነው። በአንድ ጊዜ አካሉን አካበን ማየት አንችልም። መልካም። ያ የምታየው አካል ድፍን ነው ወይንስ ቀዳዳ ነው? ማለት የምታየው አካል ያ አካል ወደ አንተ ቢመጣ አንተን ሊደረምስ ይችላል አይችልም? ነው ወይንስ ኢሉዥን ነው ዝም ብሎ? ክብር ሊኖርህ ይገባል። ስለ ጌታ እኮ ነው የጠየቃለሁ። እና ላይ ምን አጠፋውኝ እኔ? ያ የምታየው አካል ሆል ሰውነቱ አካሉ ቀዳዳዎች አሉት ወይንስ እንዲህ ድፍን ነው? ከማንም ጋር አይመሳሰልም። ያ አካል ይህ አልተነገረንም። ቁርአንም ላይ ሐዲስም ላይ አልመጣም እኮ። ታየዋለህ እኮ የምታየው ነገር በጣም ግዙፍ ግድግዳ እንደ ግድግዳ እንደ ፎቅ ድፍን ነው ወይንስ ቀዳዶች አሉት? ያ አልመጣም አልኩህ እኮ ቁርአንም ላይ ሐዲስም። ኦኬ። ስለዚህ አታውቁትም አምላካችሁ ምን እንደሆነ። ድፍንም ሊሆን ይችላል፣ ቀዳዳም ሊኖረው ይችላል። አናውቅም። ኦኬ። ያ አካል ብነኩት ጠንካራ ነው ለስላሳ ነው? አልመጣልንም። ይሄ ስለዚህ አታውቁትም። እኛ የመጣልንን ብቻ ነው የምናወራው። ያልመጣልንን እኮ አታውቁትም ማለት ነው። እንፈላሰም አንቺ በደምብ። ስለዚህ ድፍን ሊሆን ይችላል ወይንም ደግሞ ውስጡ ይሄ የምታዩት አካል ውስጡ ትልቅ እየቀዳዶች ያሉት ሊሆን ይችላል። ሆል ልክ ነው አፌ ውስጥ እንደዚህ፣ ከዛ ሆዴ ውስጥ ደግሞ ጨጓራ፣ አንጀት ቀዳዳዎች ያሏቸው፣ ይሄ እጄ እንደምታዩት ኤሎሮፍ ብለድ ቬዘል እንዳሉት እሱ ውስጥም እንደዛው ቀዳዶች ሊኖሩ ይችላሉ ማለት ነው። ላይኖርም ኮንክሪት ይመስል ጥቅጥቅ ያለ ድፍንም ሊሆን ይችላል ማለት ነው። ከዛም ውጭ ሊሆን ይችላል። ሁለተኛው አማራጭ ምንድን ነው? እንደ ኮንክሪት ጥቅጥቅ ያለ ድፍን ሊሆን ይችላል ማለት ነው። ከዛም ውጭ ሊሆን ይችላል። ከዛ ውጭ ስጠኝ፣ ምን ሊሆን ይችላል? እኛም አናውቀው። አንተ ማታውቀው የምታየው ከዚህ ውጭ ምን አለ? ምክንያቱም ታየዋለህ በደንብ አስተውል። ይመጣል ይሄዳል፣ ሊኖር ይችላል። ይሄዳል ይመጣል አይደለ? የሚሄድ የሚመጣ በደመና የሚካበብ ቀኝ ያለው እጅግ ያለው የሚካበብ ከየት ነው ያመጣው? በደመና አይካበብ። በደመና ይመጣ በቂያማ ቀን ይካበባል ነው ያልከው አንተ። በደመና ውስጥ ሆኖ ይመጣል አይመጣም? በደመና ውስጥ ደመና አካቦት ደመናው በደመና ውስጥ ይመጣል አይመጣም? ደመናው አካቦት እኮ የሚለውን ቃል ነው የተጠቀምኩ። ቆይ በደመና ውስጥ ይመጣል አይመጣም? ደመናው አካቦት ይመጣል። በደመና ውስጥ ሆኖ ይመጣል አይመጣም? አረ ይሄን አለ እንትን አትበልበና አካቦት ብለሃል አላልክም እኮ? እንመጣለን እሱ ላይ ብያለሁ። በደመና ውስጥ ሆኖ ይመጣል አይመጣም? ይህን ማስረጃ አምጣ ቶሎ በል። ቆይ አዳምጥ። በደመና ውስጥ ሆኖ ይመጣል አይመጣም? በደመና ውስጥ ስትል የፈለክበት አካቦት ልትል ከሆነ አይደለም። ነገር ግን መልስልኝ ቅድሚያ። ቆይ አልጠየቅኩም። በደመና ውስጥ ሆኖ ይመጣል አይመጣም? እሺ አንተ የምትጠይቀኝ ጥያቄ አልገባኝ። በደመና ውስጥ ስትል ደመናው አካቦት ነው ወይስ ደግሞ ደመናው? አልወጣኝም። አላህ በደመና ውስጥ ይመጣል አይመጣም? በደመና ጥላ ውስጥ በደመና ጥላ ውስጥ እሺ፣ በደመና ጥላ ውስጥ አላህ ይመጣል አይመጣም? በቃ ይህን ተናገር። ዳመናው ከፊት ለፊት ሆኖ አላህ ከዛም በኋላ ይመጣል። ይህ ቁርአንም ላይ አላልኩም። እኔ ያልኩትን ብቻ ወይን ይመጣል አይመጣም በለኝ። በደመና ጥላ ውስጥ አላህ ይመጣል አይመጣም? ይመጣል። ዳመናው አካቦት ግን አይደለም። ቆይ በምንድን ነው የሚመጣው? ና ተመለስ። አልወጣም። በምን ውስጥ ነው የሚመጣው? ዳመናው አካቦት አይመጣም። ፕሊስ ያላልኩትን አትበል፣ አታድክመኝ። ብለሃል፣ ቅድም ብለሃል በምን ውስጥ ይመጣል? በምን ውስጥ ይመጣል? ቅድም አካቦት ይመጣል ብለሃል። ፕሊስ ቆይ፣ እሱንማ ብያለሁ። በምን ውስጥ ሆኖ ይመጣል? ለዚህ ማስረጃ አምጣ። አመጣለሁ። ምን ውስጥ ሆኖ ይመጣል ነው ያልከኝ? አሁን አምጣልኝ። ምን ውስጥ ሆኖ ይመጣል ነው ያልከኝ?
አንተ አስታውሱ። ምን ውስጥ ሆኖ ይመጣል ነው ያልከኝ? ዳመና ውስጥ ስትል የፈለክበት አካቦት ከሆነ አካቦት አይመጣም። ዳመናው ግን በደመና ጥላ ውስጥ ይመጣል አይመጣም? ወንድማችን የመጨረሻ ቻንስ። እሺ ጥያቄ አልገባኝም። እሺ አብራራልኝ ጥያቄህን። በደመና ጥላ ውስጥ አላህ ከመላእክቱ ጋር ሆኖ ይመጣል አይመጣም? ውስጥ ስትል ምን ማለት ነው? በደመና ጥላ ውስጥ ሆኖ መላእክቶች ሰልፍ ሆነው ይመጣል አይመጣም? ዳመናው ውስጥ ስትል አካቦት ከሆነ አይመጣም ያልኩትን በለሱኛውን ተው። በደመና ጥላ ውስጥ ይመጣል አይመጣም? አይመጣም። ድገመው። ቅድም ይመጣል ብለህ ነበር፣ አሁን እየሸመጠጥክ ነው። በደመና ጥላ ውስጥ አላህ ይመጣል አይመጣም? አይመጣም። ኦልራይት፣ አንዴ ክፈተው ክርስቲያን። አንብበው። አሁን ይህን ተከፍቶልሃል። አንብበው። ይነበባል ጀሚል? አይነበበኝም። አንብበው። አይ ቲንክ ይታያል አይደል? ፎይል አንተ ይታያል። ኦኬ ላንብብልህ። ችግር የለውም። አይመጡም ነበር ያልከው፣ ላንብብልህ። አላህና መላእክቱ ተፍሲር ከፍተህ ብታነብ ደስ ይለኛል። ተረጋጋ። ይሄው ተረጋጋ። አላህና መላእክቱ አንዴ ዝም በል እስኪ፣ ዝም በል በቃ አሁን ተመታሃል። አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳዩ እንዲወሰን እንጂ ሌላ ምንን ይጠብቃሉ? በምን ውስጥ? ከደመና በሆኑ ጥላዎች ውስጥ ሆነው። ቀጥል። ያ ስለዚህ አላህ የሚመጣው በምንድን ነው ማለት ነው? በደመና ጥላ ውስጥ ሆኖ ይመጣል። እሺ አሁን ትለናለህ። ማይክን አንሳው አልኩህ እኮ አካቦት አይደለም። አላህን አካቦት አይደለም። ፕሊዝ ዘንግተው ከሆነ እንጂ ሁለት ያስደግሜህ በደመና ጥላ ውስጥ አይመጣም ብለኸኛል እኮ። አሁን ብያለሁ። ኦልራይት። አሁን እኮ እኔም እኮ ደጋግሜ ስጠይቅህ አካቦት አይደለም ብያለሁ። ፕሊዝ ቆይ ምን ውስጥ ሆኖ ነው የሚመጣው? አላህ አካቦት አይመጣም። ነገር ግን ዳመና ምን ውስጥ ሆኖ ነው የሚመጣው ነው ያልኩህ እኔ። ምልህን እየሰማኸኝ አይደለም? ምን ውስጥ ሆኖ ይመጣል ነው የሚለው የተከፈተልህ ቁርአን። ይህ ዳመና ውስጥ ሆኖ ነው የሚለው። ውስጥ ማለት ምን ማለት ነው? ውስጥ ማለት ማካበቡን አይደለም እዚህ ጋር የሚያሳየው። ውስጥ ማለት ምን ማለት ነው? ውስጥ ማለት አሁን ዳመናው ፊት ለፊት ሲሆን አላህ ደግሞ ከሱ በላይ ሲሆን ውስጥ የሚባለው። ጥላ ከላይ ነው የሚሆነው ከታች ነው የሚሆነው? ጥላ ከሰዎች ደመና ወደ ሰማይ ነው የሚጠላው ወደ ምድር ነው የሚጠላው? ከሰዎች ጥላ ነው። ደመና ጥላ ነው የሚለው ከሰው ጥላ ጋር ለምን ትሄዳለህ? ተወናት ማዋጣ አርጉመንት ውስጥ አትግባ። በደንብ አስተውል። አሁን አንድ ጥያቄ ብጠይቅ አታመጣም። አላህ የሚመጣው ከደመና ጥላ ውጪ ወይንስ ውስጥ? ውስጥ። እናመሰግናለን። አላህ ከደመና ጥላ ውጪ አይደለም የሚመጣው። ውጪ ካልሆነ ውስጥ ከሆነ በደንብ አስተውሉ። ራሱ በመለሰልን አላህ ከደመና ጥላ ውጪ ነው የሚመጣው ወይንስ በደመና ጥላ ውስጥ ብየው ውጪ አይደለም ውስጥ ነው የሚመጣው ብለን ፔሬድ። ውጪ የለም ውስጥ ነው ያለው። ፊ ዙላል ሚነል ገማም
ያለው አላህ Subhanahu Wa Ta'ala ከደመናው በላይ በኩል ሆኖ ዳመናው ከአላህ ስር ሲሆን ነው እንደዛ የሚባለው ፊ የሚለው አላለም። ና ከፍ ላድርገና እንደ ትናንትናው ደግሜ ላዋርድህ። ከደመናው በላይ ሆኖ አላህ ባይዘ መላእክቶቹም አብረው ናቸው የሚሆኑት። መረጃውን ክፈት። አንድ ሰው እንኳን እንዳንተ ያለ እስኪ ተፍሲር ኢብኑ ከሲር ክፈትልኝ። በዚህ ዙሪያ ክፈተው ራስህ። አይ እኔ አልችልምማ። ራስህ ክፈት። ምክንያቱም ከመላእክቱ ጋር አብሮ ነው የሚመጣው። አይ አላህ ብቻ ተነግሮ የተነገረ ሳይሆን አይ ተባበረኝና አንተ ክፈት። በደመና ውስጥ ፕሊስ አትጨቃጨቅ እኮ ክፈት። ምላሽ አለ የምትልበት ላይ አዘጋጅና ክፈት። ወይ ነው እኔ አላየሁትም ሲጀመር ተፍሲር ኢብኑ ከሲር ይኸውና አሁን እንደዛ እንደሚፈስረው ሳታይ ገና እዚህ ቁጭ ብለን እንትን እንበለ። ስለዚህ ግን እርግጠኛ እንደዛ እንደሚፈስረው አዘጋጅና ና በቃ አዘጋጅ። ልስ ትናንትናም እንደሚያሰው አቅጣ አድርገህ አስታወስኩ። መረጃ ስትባል አላውቅም ለማለት ጨርሰናል እኮ። ውጪ አይደለም ካልከኝ ከደመና ውጪ ነው ደግሞ መልሳት በለኝ። አላህ እንዴት ነው የሚመጣው ስለ ጥላ ውስጥ የደመና ጥላ ውስጥ ትለኛለህ። ውጪ ነው አይደለም ደመና ጥላ ውስጥ ነው ትለኛለህ። መልሰህ ደግሞ አይ ከላይ ነው አላህ ከላይ ሆኖ ደመናው እስቲል ከላይ ብታደርግልኝም ምን አይነት እንትን ጠይቃለሁ። አሁን ጥላው ከስር ነው ያለው ወይንስ ከላይ ያለው ነው ብዬ ጠይቃለሁ። ኦኬ ጥላው ከላይ ከሆነ እስቲል አሁንም ደግሞ የደመናው ጥላ ውስጥ ሆኖ ነው የሚመጣው ማለት ነው። ጥላ ግን ወደ ላይ ሳይሆን የሚጠላው ወደ ታች ነው የሚጠላው ነው ቢማታ ከሆነ። ኤኒዌይስ የፍጡር ጥላ ወደ ላይ አይደለም ወደ ሰማይ አይደለም የሚጠላው ወደ ታች ነው የሚጠላው። እና ለማወቅ ነው በደመናው ነው የደመናው ጥላ ነው እንጂ ያለ ጥላ ስላልሆነ ማለት ነው። ሰው ነው እኮ ነው ያልኩህ። ከሰው ነው የሚጠልለው አላህ ከሰው ነው የሚጠልለው። የሰው ጥላ እንዳይነካው አይ ሰዎች አያዩትም ማለት ነው። በዳመናውና በሰዎች መካከል ነው ዳመናው። በሰዎችና በደመናው መካከል ነው ደግሞ አልካውን። እሺ አይደለም በሰዎችና በአላህ መካከል ነው ዳመና የሚሆነው እንጂ ከአላህ በላይ አይደለም ዳመና የሚሆነው። ክፍሉ ምንድን ነው የሚለው? ጥላውስ ከማንና በማን ነው የሚሆነው? ጥላውስ የት ነው የሚሆነው? ጥላው በሰዎችና በአላህ መካከል እንጂ ከአላህ በላይ አይሆንም መቼም ማለት ነው። በተአምር አይሆንም። አላህስ ምን ውስጥ ነው የሚሆነው? አላህ ከጥላው በላይ ይላል ክፍሉ። ከጥላው በላይ ነው የሚለው ወይንም ጥላ ውስጥ ነው የሚለው? ከጥላው በላይ ነው። ጥላ ውስጥ ነው የሚለው ወይንስ ከጥላው በላይ ነው የሚለው? ጥላ ውስጥ ማለት ይህኛው ማለት ፊ የምትለው ቃል በእናትህ አንተ ሰውዬ በቃ በዚህ መጠን ጊዜ ባንገል ጥሩ ነው። ክርስቲያን ጀሚል እኮ አይፈረድበትም። በነገራችን ላይ ጀሚል በቃ ገብቶናል። ምክንያቱም አሁን ልክ ቁርአን ላይ እንደተገለጸው ከሆነ አላህ ፍጡር ስለሆነ ነው። ፍጡር ደግሞ የምታመልከው አካል ፍጡር ስለሆነ ነው። ፍጡር ስለሚሆንብህ ነው። ደመና ውስጥ ገብቶ የሚመጣ ለዛውም በደመና ጥላ ውስጥ ገብቶ የሚመጣ አካል አመልካለሁ ብለህ ስታስበው ለራስህ ለአይምሮ ስላልተስማማልህ አይ ከደመና በላይ ነው አልክ። ባይዘ ከደመና በላይ እንኳን ብትል ራሱ ኢዳዝ ማተር ምንም ማተር የሚያደርገው ነገር አይደለም። በቃ ስቲል ፍጡር ውስጥ ገብቶ ፍጡር እየጋለበው ይመጣል ማለት ነው። ደመናዎች ያላ ፈረሶች ይሆናሉ መጨረሻ ላይ ምንም ማተር አያደርገውም። ግን ቁርአኑን ግን ክደኸዋል። አንተ ከነብዩ ትሻላለህ ማለት ነው።